ሰላም የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ ጂኦግራፊ የፍሬሽማን ጂኦግራፊ ሚድ ኤግዛም ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ በዚህ ቪዲዮ ወይም ደግሞ በዚህ ኤግዛም ውስጥ የምታገኙት ሶስት ፓርት ይሆናል። የመጀመሪያው ትሩ ፎልስ ሲሆን 5 ጥያቄዎችን በውስጡ ይዟል። ከዛም በኋላ ሁለተኛው ደግሞ 5 ጥያቄ የያዘ ማቺንግ፣ በመጨረሻ ደግሞ ወደ 13-14 የሚደርስ መልቲፕል ቾይስ ይኖራል ማለት ነው። እያንዳንዱን መልስ ስሰራላችሁ በሪዝን ኤ ከሆነ ኤ ለምን ሆነ፣ ቢ ለምን አልሆነም፣ ሲ ለምን አልሆነም፣ ትሩ ፎልሱ ላይ ደግሞ ስንመጣ ለምን ትሩ ሆነ የሚለውን ከተለያየ ፐርስፔክቲቭ እያየን ዲቴል እያየን እንሄዳለን ማለት ነው። ወደ ቪዲዮ ከመግባታችን በፊት ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎች እንዲጠቀሙበት ተደራሽነት እንዲኖረው፣ ለአንድ ሰውም ደግሞ ለተወሰነ ግለሰብ ብቻ እንዳይሆን ቪዲዮ የምሰራው ለሁሉም ፍሬሽማን ለተባለ ኢትዮጵያ ተማሪ ይሄ ቪዲዮ እንዲደርስ ላይክ ማድረግ፣ እንዲሁም ለምታውቋቸው ተማሪዎች ለክላስ ተማሪዎቻችሁ ሼር በማድረግ እንድትተባበሩኝ እየጠየኳችሁ ወደ ጥያቄው እንገባለን ማለት ነው። በመጀመሪያው ፓርት እንግዲህ የምናየው ትሩ ፎልስ ነው። ትሩ ከሆነ ስቴትመንቱ ኮሬክት ከሆነ ትሩ እንላለን፣ ፎልስ ከሆነ ደግሞ ኢንኮሬክት እንላለን ማለት ነው። ይሄ ኤግዛም አሁንም የሆነ ዩኒቨርሲቲ ላይ የተወሰደ ጥያቄ ነው ማለት ነው። እንዲሁም እንዲሰራላችሁ የምትፈልጉትን ጥያቄ የግቢያችሁን ጥያቄ በቻናላችን ሊንኩን ዲስክሪፕሽን ላይ ወይም ደግሞ እዚሁ በስክሪን ላይ በምትመለከቱት ሊንክ ገብታችሁ ግሩፓችን ላይ ጆይን በማድረግ እዛ ጋር ሀሳባችሁን አስተያየታችሁን እንዲሁም እንዲሰራላችሁ የምትፈልጉትን የኤግዛም ጥያቄ ላኩልን፣ እኔም ደግሞ እሰራላችኋለሁ ማለት ነው። ወደ አንደኛ ጥያቄ በምንመጣበት ጊዜ ምን ይለናል? ዘ ሴንትራል ሪፍት ኢዝ ዘ ናሮዌስት ኤንድ ዘ ኤሌቬትድ ፓርት ኦፍ ዘ ቫሊ ሲስተም ይለናል። ስለዚህ ሴንትራል ፓርቱ የሪፍት ቫሊ እንግዲህ በሶስት እንደሚከፈል ተምረናል። ከሶስቱ መካከል አንደኛው ምንድነው? ሪፍት ቫሊ ነው ማለት ነው። ሴንትራል ሪፍት ቫሊ ነው። ሴንትራል ሪፍት ቫሊ በጣም ናሮዌስት እና ኤሊቬትድ ነው ይለናል ማለት ነው። ሴንትራል ሪፍት ቫሊ ኦፍ ኢትዮጵያ ምን አይነት ካራክተሪስቲክስ አለው የሚለውን መጀመሪያ እንመለከታለን። የመጀመሪያው ኢት ኢዝ ዘ ናሮዌስት ኤንድ ኤሊቬትድ ፓርት ኦፍ ዘ ኢስት አፍሪካን ሪፍት ቫሊ ማለት ነው። ከኢስት አፍሪካን ሪፍት ቫሊ በጣም ናሮዌስት ጠባቡና ኤሊቬትድ በጣም ስምጥ ወይም ደግሞ ስምጥ የሆነ ሪፍት ቫሊ ነው ማለት ነው። የሪፍት ቫሊ ክፍል ነው ከኢስት አፍሪካን ሪፍት ቫሊ። ከጂኦሎጂው አንጻር ስንመለከት ኢት ኢዝ ኮንሰንትሬትድ ቴክቶኒክ ፎርስስ ሜክ ዲስ ሪፍት ናሮዌር። ይሄ ሪፍት ወይም ደግሞ ይሄ ስምጥ ሸለቆ በጣም ናሮዌር ጠባብ እንዲሆን ያደረገ በጣም ኮንሰንትሬትድ የሆነ ቴክቶኒክ ፎርስ አለው። ከቶፖግራፊው አንጻር ስንመለከት ኢት ኢዝ ሰራውንድድ ባይ ሃይ ስካርፕመንትስ and also a narrow valley floor ማለት ነው። ስለዚህ አንደኛ ከጂኦሎጂ አንጻር አየነው፣ ከዛም በኋላ ደግሞ ከቶፖግራፊው አንጻር አየነው ማለት ነው ሴንትራል ሪፍት ቫሊ ምን እንደሚመስል። ሌላኛው ደግሞ ከምን አንጻር ማየት እንችላለን ማለት ነው? ከቮልካኒክ አክቲቪቲ አንጻር ምን ይመስላል የሚለውን ማየት እንችላለን ማለት ነው። ከቮልካኒክ አክቲቪቲ አንጻር ስንመለከት the presence of volcanoes ቮልካኖ ይሄ እሳተ ገሞራ ያለበት ሆት የሆነ ስፕሪንጎች ያሉበት እንደገና ደግሞ አክቲቭ የሆነ ፋውልትስ ሾዊንግ ዋት ኦንጎይንግ ቴክቶኒክ ሙቭመንት አለበት ማለት ነው። እዛ አካባቢ ላይ እንግዲህ በሀገራችን እንደ ምሳሌ ማንሳት እንችላለን የአፋር ክልሉ ማለት ነው። እና የአፋር ክልሉ ሙቭመንት ይሰማል። እንደገና የነጎድጓድ ድምፅ ይሰማል። በየቀኑ ፍንዳታ አለ ምናምን ሲባል እዛ አካባቢ ያላችሁ እንዲሁም በሚዲያ እንደምናዳምጠው እንደዚህ አይነት ካራክተር አለው ማለት ነው። ከዚህ ተነስተን ኮንክሉድ ስናደርገው ሴንትራል ሪፍት ቫሊ ማለት አንደኛ ከጂኦሎጂ፣ ከቶፖግራፊ፣ ከቴክቶኒክ አንጻር ወይም ደግሞ እነዚህ ካራክተሮች አንድ ላይ በመሆን ሴንትራል ሪፍት ቫሊን በጣም ዩኒክ ያደርጉታል ማለት ነው። ከመጀመሪያው ጀምረን የመጀመሪያው ካራክተሪስቲክስ ላይ ካየነው አንጻር ተነስተን መልሳችንን ዲሳይድ ማድረግ እንችላለን ማለት ነው። ትሩ ይሆናል ማለት ነው። ከስር ያሉት ልክ እንደ ቲፕ ነው የጨመርኩላችሁ እንጂ ይሄን ያህል ለመልሳችን የሚደግፍ አይነት ሆኖ ሳይሆን ከተለያየ አንጻር ከጂኦሎጂ አንጻር፣ ከቶፖግራፊ፣ ከቴክቶኒክ አንጻር ብትጠየቁ እንዴት አድርጋችሁ ትመልሳላችሁ የሚለውን ለእናንተ ለማስጨበጥ ነው ማለት ነው። ዲቴይል የሆነ ኤክስፕላኔሽን የሰጠው ያሉት ማለት ነው። ወደ ሁለተኛው ጥያቄ ስንመጣ
ወደ ሁለተኛው ጥያቄ ስንመጣ ዴኑዴሽን ኤንድ ፔኒፕሌሽን አር ዘ ሜጀር ጂኦሎጂካል ኢቨንትስ ኦፍ ሜሶዞይክ ኢራ ይለናል። እንግዲህ ስለ ሜሶዞይክ ኢራ ስንማር ስለ ፕሪካምቤሪያን ኢራ ተምረናል። ስለ ሴኖዞይክ ኢራ፣ ስለ ሜሶዞይክ ኢራ እና እንዲሁም ስለ ፓላዞይክ ኢራም ተምረናል ማለት ነው። ሰው እዚህ ጋር ምንድን ነው የሚለን ዲኖዴሽን እና ፔኒፕሌሽን። ዲኖዴሽን ማለት ምን ማለት ነው? ዲኖዴሽን ማለት እና ፔኒፕሌሽን የአንድን የመሬት ቅርጽ ወይም ደግሞ አሁን ያለችበትን እንድትይዝ የሚያደርግ ፕሮሰስ ነው ማለት ነው። ከስር ዲቴል እናያለን ማለት ነው። ከጥያቄያችን አንጻር ግን ስንመለከት ሜሶዞይክ አይዴንቲቲ መመልከት ግድ ይለናል ማለት ነው። ደግሞ ሜሶዞይክ ማለት ምን ማለት ነው የሚለውን it is an era that is mainly known for break up of Pangea and also expansion of oceans, ሜጀር ቮልካኒክ አክቲቪቲ ኤንድ ዘ ዶሚናንስ ኦፍ ዳይኖሰር ማለት ነው። ስለዚህ ስለ ሜሶዞይክ ኢራ ስናወራ ሜሶዞይክ ኢራ ላይ የተከሰቱ ሜጀር የምንላቸው ኢቨንቶች አሉ። ከነዛ ኢቨንቶች መካከል ፓንጃ ብሪካፍ ያደረገበት፣ እንደገና ኤክስፓንሽን ኦፍ ኦሽኖች በጣም የተስፋፉበት፣ ሜጀር የሆኑ ቮልካኒክ አክቲቪቲዎች እዛ ጋር ሀፕን ያደረጉበት እና ዳይኖሰር ዶሚናንስ ኦፍ ዳይኖሰር ነው ማለት ነው። እነዚህ ሜጀር ኢቨንትስ ኦፍ ሜሶዞይክ ኢራ ናቸው። ሰው ሌላ እንደገና መመልከት እንችላለን። ሁለተኛው ሀሳብ ዴኑዴሽን እና ፔኒፕሌሽን ምን ይመስላል ነው። ስለዚህ ዴኑዴሽን እና ፔኒፕሌሽንን አይተን ከዛም በኋላ ደግሞ ሜሶዞይክ አይዴንቲቲን ካየን በኋላ መልሳችን ዲሳይድ ማድረግ አያቀተንም። ሰው ዴኑዴሽን እና ፔኒፕሌሽን ብለን በምናወራበት ጊዜ ምን ማለታችን ነው? አንደኛ it is the long term of surfacing shaping process that happen in many eras not unique to ሜሶዞይክ ኢራ። ቀደም እንዳልኳችሁ መሬት አሁን ያለችበትን ወይም የምድራችንን ሰርፌስ ሼፕ የሚደረግበት ፕሮሰስ ነው። ሶ ይሄ ፕሮሰስ ደግሞ ሀፕን የሚያደርገው በአብዛኞቹ ኢራዎች ላይ ነው። ዩኒክ አይደለም። ዩኒክ ብለን ስንል አንዱ ኢራ ላይ ብቻ የሚገኝ ከሆነ ነው ማለት ነው። አንዱ ላይ ብቻ የሚገኝ ሳይሆን ለሁሉም ኢራዎች ኮመን የሆነ ነገር ነው ዴኑዴሽን እና ፔኒፕሌሽን ማለት ነው። አኮርዲንግ ቱ ዚስ ኤክስፕላኔሽን ዊ ካን ዲሳይድ ዘ ስቴትመንት ኢዝ ፎልስ ብለን ዲሳይድ ማድረግ እንችላለን ማለት ነው። ስለዚህ መልሳችን ፎልስ ይሆናል። ወደ ሶስተኛ ጥያቄ ላይ ስንመጣ ዲው ቱ ላቲቱድናል ኤክስቴንሽን ኢትዮጵያ ኤክስፒሪየንስስ ትሮፒካል ክላይሜት። እንግዲህ ስለ ኢትዮጵያ ክላይሜት በምናነሳበት ጊዜ ኢትዮጵያ ኢኳተር ላይ እንደምትገኝ ወለ ኢኳተር ቀረብ ብላ እንደምትገኝ ሞጁላችሁ በግልጽ ያስቀምጣል ማለት ነው። ወደዚህ ሀሳብ ከመግባታችን በፊት የኢትዮጵያ ወይም ደግሞ ትሩ ፎልስ ብለን ዲሳይድ ከማድረጋችን በፊት የኢትዮጵያ ክላይሜት ምን ይመስላል የሚለውን ነገር እንመልከት በጥቂቱ። የኢትዮጵያ ክላይሜት እንግዲህ ወይም ደግሞ ኢትዮጵያ ወደ ኢኳተር ቀረብ ብላ እንደምትገኝ ነግሬያችኋለሁ። ይሄ ደግሞ ምን ኤክስፔክት እንድናደርግ ያደርገናል ማለት ነው። ትሮፒካል ክላይሜት እንዳላት እንድንረዳ ያደርገናል ማለት ነው። ሁለተኛው ሀሳብ ዘ ዶሚናንት ፋክተር ኢዝ ኤሊቬሽን ነው ማለት ነው። ዶሚናንት ፋክተሩ የሚሆነው ምንድነው ማለት ነው? ኤሊቬሽን ነው ማለት ነው። ስለ ኢትዮጵያ ክላይሜት ስናነሳ የኢትዮጵያን ክላይሜት ዶሚናንት ያደረገው ምንድነው ማለት ነው? ኤሊቬሽን ነው ማለት ነው። ስለዚህ ላቲቱድናል ኤክስቴንሽን ሳይሆን ኤሊቬሽን ነው ኢትዮጵያ ትሮፒካል ክላይሜትን ኤክስፒሪየንስ እንድታደርግ የሚያደርጋት። በዚህም ደግሞ ማች ኦፍ ዘ ካንትሪ ፓርቲስ ሃይላንድ ነው ማለት ነው። አብዛኛው የሀገራችን ክፍል ምንድነው ማለት ነው? ሃይላንድ ነው። ሃይላንድ ነው ስንል ከስንት ኤሊቬሽኑ ከስንት በላይ የሆነ ነው ማለት ነው? ከ1500 ሜትር በላይ የሆነ ማለት ነው። ይህም ደግሞ ሞዴሬት የሆነ ቴምፕሬቸር እንዲኖራት ያደርጋል ማለት ነው። ስለዚህ ከዚህ ሴናሪዮ ተነስተን ይህ ስቴትመንት ፎልስ ነው ማለት እንችላለን ማለት ነው። እሺ ወደ አራተኛ ጥያቄ ላይ ስንመጣ ኢትዮጵያ ሃዝ more compact shape than all neighboring countries based on boundary circumference ratio። ስለዚህ ስለ shape of countries በምናወራበት ጊዜ ምን የሚል ሀሳብ አለ ማለት ነው? እያንዳንዱ ሀገራቶች ይሄ ሼፓቸው የሚለካበት አንድ ሀገር ቅርጿ ኮምፓክት ነው ስንል ኢሎንጌትድ ነው ስንል ሜጀር የምናደርግበት ራሱን የቻለ መለኪያ አለው ማለት ነው። ስለዚህ የአንድ ሀገር ኮምፓክትነስ የሚለካው በምንድን ነው ማለት ነው? በባውንደሪ ሰርከምፈረንስ ሬሽዮ ነው ማለት ነው። በባውንደሪ ሰርከምፈረንስ ሬሽዮ ነው። ስለዚህ ይህ ጥያቄ የሚለን ምንድን ነው ማለት ነው? ኢትዮጵያ ከጎረቤት ሀገራቶቿ አንጻር ስትታይ ምንድነች ነው የሚለው? ሞር ኮምፓክት ነች። ልብ በሉ፣ ከማን አንጻር? ከጎረቤት ሀገሮቿ ማለት ነው። ስለ ኢትዮጵያ ሼፕ ወይም ደግሞ ስለ ሀገራችን ሼፕ ኮምፓክትነስ ስናወራ ኢትዮጵያ ኮምፓክት ሼፕ ነው ያላት። አዎ ኮምፓክት ሼፕ ነው ያላት። ለምንድን ነው እንደዛ ያልነው?
ሪላቲቭሊ ኮምፓክት ሼፕ ነው ኮምፔርድ ቱ ኢትስ ኔግቦርስ ወይም ደግሞ ከጎረቤት ሀገራቶቿ ማለት ነው። ያን በምን አወቀን? በባውንደሪ ሰርከምፈረንስ ሬሾ ለክተን ማለት ነው። በባውንደሪ ሰርከምፈረንስ ሬሾ ለክተን ስንለካ ኦልሞስት ወደ ስንት ሲጠጋ ነው ኮምፓክት ነው የምንለው የሚለውን ነገር አሳያችኋለሁ። የመጀመሪያው ነገር ምንድነው? አንደኛ ምንድነው ኮምፔር የምናደርገው ኤሪያውን ነው ማለት ነው። ኤሪያውን ከምን ጋር ኮምፓክት እናደርጋለን? ከሌንግዝ ኦፍ ኢትስ ቦርደርስ ማለት ነው። ከቦርደሩ ሌንግዝ ጋር ከድንበሮቿ ሌንግዝ ጋር ኤሪያዋን ምን እናደርጋለን? ኮምፔር በማድረግ ኮምፔር አድርገን ዘ ክሎዘር ኤ ካንትሪ ኢዝ ቱ ሰርክል ለሰርክል በጣም የቀረበች ከሆነች ዘ ሞር ኢት ኢዝ ኮምፓክት ማለት ነች። ሚኒንግ ሌስ ቦርደር ፐር ዩኒት ኤሪያ ማለት ነው። ዝቅተኛ የሆነ ቦርደር ካላት ፐር ዩኒት ኤሪያ ማለት አንድ ዩኒት ማለት ነው። ከዚህ ተነስተን ምን ማለት እንችላለን? ይህ ስቴትመንት ትሩ ነው ማለት ነው። አራተኛ ጥያቄ ትሩ ይሆናል። ወደ አምስተኛ ጥያቄ ላይ በምንመጣበት ጊዜ ምንድነው የሚለን? ዘ አዲግራት ሳንድስቶን ኢዝ ኦልደር ኤንድ ቲከር ኢን ዘ ኖርዝ ዌስት በት ያንገር ኤንድ ቲነር ኢን ዘ ሳውዝ ኢስት። ስለዚህ ስለ ሳንድስቶኖች በምናወራበት ጊዜ አዲግራት ሳንድስቶን ምን አይነት ባህሪ አለው የሚለውን ከኤጅ እና ከቴክነሱ አንጻር ስንመለከት አንደኛ ኦልደር ነው። ቀጥሎ ደግሞ ቲከር ነው። በየት አካባቢ? በኖርዝ ዌስት አካባቢ ማለት ነው። ኖርዝ ዌስት አካባቢ ለምሳሌ ይሄንን ኖርዝ ካልን ይሄን ዌስት ካልን እዚህ አካባቢ ምንድን ነው ማለት ነው? ኦልደር ኤንድ ቲከር ነው ማለት ነው። ሳውዝ ኢስት እዚህ አካባቢ ላይ ደግሞ ስንመጣ ኦልደር ያንገስት እና በጣም ቲን ይሆናል ማለት ነው። ለምንድን ነው ይህንን ያልነው? ይህን ያልንበት ምክንያት ዲፖዚትድ ኤር ሌየር ኢን ዘ ኖርዝ ዌስት አካባቢ ቀደም ብሎ ነው እዛ አካባቢ ዲፖዚትድ የሆነው ዲዩሪንግ ኤርሊ ሜሶዚክ ኢራ ማለት ነው፣ በሜሶዚክ ጊዜ። እሺ ከዛ ይሄንን አልንና ሪችድ ከዛ ተነስቶ አሁን ቅድም ስለ ዴኑዴሽን እና ስለ ፔኒፔሌሽን አውርተናል። እንደርሶ ደግሞ ሌሎችም ፕሮሰሶች አሉ ገና የምናያቸው ማለት ናቸው። በእነዛ ፕሮሰሶች ምን ይደረጋል ነው? ታጥቦ ወዴት ይመጣል ማለት ነው? ወደ ሳውዝ ኢስት ይመጣል ማለት ነው። ወደ ሳውዝ ኢስት ይመጣል በኋላ አካባቢ ላይ ወደ ሳውዝ ኢስት አካባቢ ያለውን ያንገር እና ቲነር ነው እንላለን ማለት ነው። ዲዩቱ ሾርተር ዲፖዚሽን ታይም ማለት ነው ካለው ከጊዜው አንጻር እና ለስ ሰብሲዳንስ ከዚህ አንጻር ያንገር እና ቲነር እንለዋለን። ስለዚህ ይሄ ስቴትመንታችን ትሩ ይሆናል ማለት ነው። እሺ እንቀጥልና ወደ ትሩ ፎልስ ፓርቱን ወይም ደግሞ ፓርት ዋንን በዚህ ጨርሰን ወደ ፓርት ቱ እንግባ። ፓርት ቱ ማቺንግ ነው። ቀጥታ ምንድነው እዚህ ጋር ማውንቴን አለን፣ በኮለመን ኤ ስር ማውንቴን አለን። ኮለመን ቢ ላይ ደግሞ ሪጅኖቹ አሉ፣ ማውንቴኖቹ የሚገኙበት ሪጅን ማለት ነው። ስለዚህ ምን ታደርጋላችሁ? መጀመሪያ እናንተ ትሰራላችሁ። ቪዲዮን ፓውዝ አድርጉና ከዛም በኋላ መጨረሻ ላይ መልሱን ወይም ደግሞ ኤክስፕላኔሽን አይታችሁ ልክ ነኝ ወይ ስህተት ነኝ የሚለውን ራሳችሁን ኢቫሉዌት ታደርጉበታላችሁ ማለት ነው። ምን ብታደርጉ እንደውም ደስ ይለኛል፣ ፓውዝ እያደረጋችሁ በራሳችሁ እየሰራችሁ ከዛም በኋላ ስንት እንዳገኛችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል ማለት ነው። እሺ ኮለመን ኤ ላይ ያሉትን እንያ። የመጀመሪያው ማውንቴን ባሁቲ ነው። ማውንቴን ባሁት ይቅርታ ስሙን በትክክል እንግዲህ ፕሮናንሴሽን ካልጠራው እዛ አካባቢ ያላችሁ ይቅርታ ጠይቃችኋለሁ። ማውንት ጉራጌ ጉጌ ማውንት ሶስተኛ ላይ፣ አራተኛ ላይ ስንመጣ ማውንት ጽበት፣ አምስተኛ ላይ ማውንት ባዳ። ስለዚህ እነዚህ አሉን ማለት ነው። የመጀመሪያ ማውንት ባሁት ነው፣ ሁለተኛ ማውንት ጉራጌ፣ ሶስተኛ ጉጌ ማውንት፣ አራተኛ ላይ ደግሞ ማውንት ጽበት፣ አምስተኛ ደግሞ ማውንት ባዳ ወይም ደግሞ የባዳ ማውንት። ኮለመን ቢ ላይ ደግሞ ሪጅኖቹ አሉ የሚገኙበት ክልል ሸዋ ፕላቶ አለ፣ ትግራይ ፕላቶ አለ፣ ኖርዝ ሴንትራል ማሲፍ አለ፣ በመጨረሻ ደግሞ ሳውዝ ዌስተርን ሃይላንድ እና ዘ አርሲ ባሌ ሲዳማ ሃይላንድ የሚባሉ አሉ ማለት ነው። ስለዚህ በደንብ አድርጋችሁ ይሄው ከዛ ሞክሩት። አሁን ቀጥታ ከዚህ በኋላ ኤክስፕላኔሽን እየሰጠው ስለሚሄድ ማለት ነው። እሺ ማውንት ባዊት ላይ እንምጣ። ስለ ማውንት ባዊት እንግዲህ ሲነሳ ማውንት ባዊት የሚገኘው የት አካባቢ ነው ማለት ነው? ሎኬሽኑ በሰሜን ማውንቴን ነው ማለት ነው። ሰሜን አካባቢ በሚገኘው ማውንቴኖች ስር ነው የሚካተተው ማውንት ባዊት ማለት ነው። እሺ እዛ አካባቢ ይካተታል። ሎኬሽኑ እዛ አካባቢ ነው አለን። ሪጅኑ ሳየት ነው ብለን ስንል ዘ ኖርዝ ሴንትራል ማሲፍ ነው ማለት ነው። ኖርዝ ሴንትራል ማሲፍ ነው ወይም ደግሞ የላርጀስት ሃይስት ማውንት የምንለው ኖርዘርን ሴንትራል ማሲፍ ውስጥ ነው የሚገኘው ማለት ነው። ስለዚህ
መልሳችን ምን ይሆናል ማለት ነው? ሲ ላይ ያለው ይሆናል ማለት ነው ለአንደኛ። ሁለተኛ ላይ ስንመጣ ማውንት ጉራጌ። ይህ ማውንት ጉራጌ ሎኬሽኑ የት ነው ብለን ስንል ፋውንድ ኢን ዘ ጉራጌ ዞን፣ በጉራጌ ዞን እንደ ኦልሶ ሳውዝ ዌስት ኦፍ አዲስ አበባ አካባቢ እናገኘዋለን ማለት ነው ይህንን ማውንት ጉራጌ። እሺ ሪጅኑ የት ነው የሚገኘው ብለን ስንል ሳውዝ ዌስተርን ሃይላንድ አካባቢ ይገኛል ማለት ነው። ሳውዝ ዌስተርን ሃይላንድ ደግሞ ዲ ላይ ያለው መልስ ይሆናል። እሺ ማውንት ጉራጌ ወይም ደግሞ ጉጌ ማውንቴን ወይም የጉጌ ተራራ ሪጅኑ የት ነው? ሎኬሽኑ የት ነው? ሎኬሽኑ ትግራይ ክልል ነው። ትግራይ እንደገና ደግሞ ፓርት ኦፍ ዘ ኖርዘርን ሞስት ኢትዮጵያን ሃይላንድ ነው ማለት ነው። የኖርዘርን ሞስት ኢትዮጵያን ሃይላንድ ወይም ደግሞ የኖርዘርን ኢትዮጵያ የኖርዘርን ሃይላንድ ፓርት ነው ማለት ነው። ትግራይ በስተ ኖርዝ በኩል የምትገኘው ሰው እዛ አካባቢ ካሉት ማውንቴኖች ወይም ካሉት ሃይላንድ ውስጥ የሚካተት ነው ማለት ነው። ስለዚህ የት አካባቢ ነው የሚገኘው? ትግራይ ፕሉቶ ሪጅኑ ማለት ነው። ትግራይ ፕሉቶ ውስጥ ይካተታል። አራተኛ ላይ ስንመጣ ማውንት ጽበት ነው። ማውንት ጽበት ደግሞ ሎኬት የሚደረገው በሸዋ አካባቢ ሲሆን ፓርት ኦፍ ሴንትራል ሃይላንድ ነው ማለት ነው። አሁንም ላርጀስት እዚህ ሃይስት ማውንቴን የሚባሉት ውስጥ የሚካተት ነው። ሪጅኑ ደግሞ የት ነው ማለት ነው? ሸዋ ፕሉቶ ውስጥ እናገኘዋለን ማለት ነው። the last questions in this part is ማውንት ባዳ የት አካባቢ ነው የሚገኘው? በአርሲ ዞን አካባቢ የሚገኝ ፓርት ኦፍ ሳውዝ ዌስተርን ሃይላንድ ነው ማለት ነው። ሳውዝ ኢስተርን ሃይላንድስ ሪጅኑ ደግሞ የት ነው? አርሲ ባሌ ሲዳማ ሃይላንድ ማለት ነው። አርሲ ባሌ ሲዳማ ሃይላንድ አካባቢ የሚካተት ወይም ደግሞ አካባቢ የሚገኝ ማውንቴን ነው ማለት ነው። ስለዚህ የማቺንግ ፓርቱን በዚህ ልክ ጨርሰናል። ጥሩ ያገኛችሁ ነው ብዬ ተስፋ አድርጋለሁ። እንግዲህ እስከዚህ ሰዓት ድረስ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉ፣ ላይክም ካላደረጋችሁ ላይክ አድርጉ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁን አይቼ በፍጥነት ለእናንተ መልስ ለመስጠት ሞክራለሁ። ወደ ፓርት 3 በምንመጣበት ጊዜ choose the best answer from the given alternatives and write letter of your choice only on the space provided on the answer sheet ይለናል። እንግዲህ እያንዳንዱ ጥያቄ አንዳንድ ፖይንት ነው የሚኖረው። አሁንም አንድ ባንድ እያየን እንሄዳለን ማለት ነው። የመጀመሪያው ጥያቄ ምንድነው የሚለን which one of the following is incorrect about the concept of geography ይለናል። እንግዲህ ስለ ኮንሴፕት ኦፍ ጂኦግራፊ በቻፕተር 1 ላይ ዲቴይል ተምራችኋል። ሞጁላችሁ ላይም ያስቀምጣል ስለ ኮንሴፕት ኦፍ ወይም ደግሞ ስለ ጂኦግራፊ ጽንሰ ሐሳብ ማለት ነው። እሺ ኢንኮሬክት የሆነውን ነው የምናወጣው። ኤ ላይ ምን ይለናል? it studies both the physical and anthropogenic dimensions ትሩ ፎልስ ነው እናንተ ልጠይቃችሁ። ሁለተኛ ላይ it is holistic and interdisciplinary field of study። እሺ ሶስተኛ ላይ its definition has remained the same spatial temporally። እሺ ይሄንን ወደ አራተኛው ምርጫ ከመሄዳችን በፊት እዚሁን ጨርስ። የመጀመሪያው it studies both physical and anthropogenic dimensions ትሩ ነው። ቢ ላይ ደግሞ ስንመጣ it is holistic and interdisciplinary field of study ይለናል። ይህም ትሩ ነው። ምክንያቱም ሆሊስቲክ ነው፣ የሆነን ቦታ ስፔሲፊካሊ የሆነ ስፔሲፋይድ አድርጎ አይደለም። ፊልድ ኦፍ ስቴዲ ሆሊስቲክ ነው፣ ሁሉን አቀፍ ነው። በየሆነ ዲሲፕሊን ላይ ወይም ደግሞ በየሆነ ነገር ዲፔንድ ይሆን አይደለም። ኢንተርዲሲፕሊናሪ ፊልድ ኦፍ ስቴዲ የሚለው ይሄኛው ቢ ላይ ያለው ኮሬክት ይሆናል ማለት ነው። ሲ ላይ ስንመጣ its definition has remained the same spatial temporally ይሄኛው ፎልስ ነው የሚለው the same አይሆንም። ዲን እንመልከት። ዲ ምንድነው የሚለን? naturally it is dynamic with change in scope and methods of study። ዳይናሚክ ነው፣ ስታቲክ አይደለም ማለት ነው። ለምንድነው ሲን ኢንኮሬክት ስቴትመንት ነው ያልንበት ምክንያቱም ጂኦግራፊ ኮንሴፕቱን ስናይ ጂኦግራፊ አንደኛ ዳይናሚክ ነው፣ ኢቮልቭ ያደርጋል፣ ስቴቲክ አይደለም ማለት ነው። የሆነ ለውጥ አለ፣ ቼንጅ ያሳያል፣ እየተቀያየረ ይሄዳል። ኢትስ ዴፊኒሽኑ ፎከስ የሚያደርግበት ቦታ፣ ቱሎቹ፣ እንደገና ደግሞ ሜቶዶቹ ምን አለው ማለት ነው? ቼንጅ አለው ስሩ ታይም ማለት ነው። ይሄ ቼንጅ ደግሞ ከየት የመጣ ነው? አንደኛ ቴክኖሎጂካል አድቫንስ ማለት ነው። ለምሳሌ እነ ጂአይኤስ፣ ሪሞት ሴንሲንግ ከነዚህ የተነሳ ቴክኖሎጂ አድቫንስድ የሆነ በሄደ ቁጥር ምን ያደርጋል ማለት ነው? ዴፊኒሽኑ ራሱ ይቀየራል። አንደኛ ዴፊኒሽን ስፔሲፊክ የሆነ ዴፊኒሽን የለም። ሞጁላችሁ የመጀመሪያ ገጽ አካባቢ ላይ ስትመጡ ይሄ ነው የሚባል ይሄ ነው ተብሎ የተስማሙበት ሳይንቲስቶች የተስማሙበት ዴፊኒሽን የለውም። ጂኦሎጂስቶች የተስማሙበት ዴፊኒሽን የለውም። ግን የሆነ እስካሁን ድረስ የሆነ ቼንጅ የሚያደርግ ዴፊኒሽን አለው ማለት ነው።
እንደገና ደግሞ ፎከሲንግ ኤሪያውም የተቀየረ ይሄዳል። ቱሎቹ የተቀየሩ ይሄዳል። ቴክኖሎጂ ሲቀየር ማለት ነው። ሽፍቲንግ ግሎባል ኢሹዎች ሽፍት ያደርጋሉ። ለምሳሌ ክላይሜት ቼንጅን፣ አርባናይዜሽን እነዚህ ቼንጅ ያደረጉ በሄዱ ቁጥር ስሩ ታይም ምን ያደርጋል ማለት ነው። ፎከስ ኤሪያዎቹ፣ ዴፊኔሽኖቹ፣ ቱሎቹ፣ ሜቶዶቹም እንደዛው የተቀያየሩ ይሄዳሉ ማለት ነው። ሶስተኛው ሪዝናችን ምንድን ነው የሚሆነው? ቼንጅ ኢን ቲዎሬቲካል ፐርስፔክቲቭ ነው። ቲዎሬቲካል ፐርስፔክቲቭም እየተቀያየረ ይሄዳል። ዋይ ብለን ስንል ምክንያቱም ፍሮም ኢንቫይሮንመንታል ዲተርሚኔሽን ቱ ሂውማን ኢንቫይሮንመንታል ኢንተራክሽን ማለት ነው። ይሄ ኢንቫይሮንመንታል ዲተርማይን የምናደርግበት ወይ እና የሰው ልጅ ከኢንቫይሮንመንቱ ጋር ያለው ኢንተራክሽን እየተቀያየረ በሄደ ቁጥር ቲዎሬቲካል ፐርስፔክቲቭም እንደዛው ቼንጅ ያደርጋል ማለት ነው። ሁለተኛ ላይ ስንመጣ which of the following is correct about the Ethiopian topography እንግዲህ የሀገራችን አቀማመጥ ምን ይመስላል የሚለው በግልጽ በሞጁላችሁ ላይ የተቀመጠ ነው። ሰው ስለዛ ኮሬክት የሆነ ስቴትመንት ነው ፒክ አውት የምናደርገው ከዚህ። እሺ እንመልከታቸው። ኤ ላይ ስንመጣ ሞስት ኦፍ ዘ ፔሪፌሪያል ፓርትስ ኦፍ ኢትዮጵያ አር ሃይላንድ ይለናል። አብዛኞቹ ምንድናቸው ማለት ነው? ሃይላንድ ናቸው። ግን ፔሪፌሪያል ፓርት አይደለም። ፔሪፌሪያል ፓርት ማለት ጠረፍ አካባቢ ዳር ዳሮቹን ነው የሚለው ሰው። ፔሪፌሪያል ፓርት ከሚለው አንጻር የተነሳ ይሄ ኤክስ ይሆናል ማለት ነው። ኮሬክት አይሆንም። ምክንያቱም አብዛኞቹ ሴንትራል ፓርት እንጂ ፔሪፌሪያል ፓርት አይደለም። ቢ ላይ ስንመጣ ሞስት ኦፍ ሴንትራል ፓርትስ ኦፍ ኢትዮጵያ አር ሎውላንድ ይለናል። አብዛኛው ሴንትራል ፓርት ገለባብጦታል። አብዛኛው ሴንትራል ፓርት ምንድን ነው? ሎውላንድ ሳይሆን ሃይላንድ ነው ማለት ነው። ሃይላንድ ነው። እሺ ሲ ላይ ስንመጣ ሞስት ኦፍ ዘ ሃይስት ማውንቴንስ ኦፍ ኢትዮጵያ አር ሲቹዌትድ ኢን ዘ ሳውዝ ዌስተርን ፊዚዮግራፊክ ሪጅን። አብዛኛው የሀገራችን ከፍተኛ ተራራዎች ምንድናቸው? የት አካባቢ ነው የሚገኙት ነው የሚለው? በሳውዝ ዌስተርን ፊዚዮግራፊክ ሪጅን ነው የሚገኘው ነው የሚለው። እሺ ዲን እንመልከትና ሲን ያዙልኝ። ዲ ላይ ስንመጣ ምንድነው የሚለው? ሞስት ኦፍ ዘ ኢትዮጵያን ሎውላንድስ አር ሲቹዌትድ ኢን ዘ ሳውዝ ኢስተርን ፊዚዮግራፊክ ሪጅን። እዚህ ጋር ምንድን ነው የሚለው? ሳውዝ ዌስተርን ሳውዝ ዌስተርን ኖርዝ ዌስተርን ቢሆንም አይሆንም፣ ግን ሴንትራል ፓርት ነው መሆን ያለበት። ሳውዝ ዌስተርን ስላለ ኤክስ ያደርገዋል። ሲን ዲ ላይ ስንመጣ ግን አብዛኛው የሀገራችን ሎውላንዶች ወይም ደግሞ ዝቅተኛ የሚባሉ የሪጅኖች ክልሎች የሚገኙት የት አካባቢ ነው? በሳውዝ ኢስተርን አካባቢ ነው ማለት ነው። ምክንያቱም ቅድም እንዳልኳቸው ፔሪፌሪያል ኤሪያ የት ነው የሚገኘው? ሃይላንድ ሳይሆን ሎውላንድ ነው እና አፋር፣ ሶማሌ፣ ጋምቤላ የመሳሰሉት። ሴንትራል ፓርቶቹ ደግሞ ሎውላንድ አይደሉም፣ ሃይላንድ ናቸው። እነማንን ያካትቱ? እነ ሸዋ ፕሉቶ፣ ባሌ ማውንቴን፣ ኖርዘርን ሴንትራል ማሲቭስ ሃይላንድ ናቸው ማለት ነው። ሶስተኛ ላይ ሃይስት ማውንቴንስ ሳውዝ ዌስት አካባቢ አይደለም የሚገኙት። እነ ራስ ዳሽን፣ ማውንት ባሁት ቅድም ከላይ ያየናቸው በሙሉ የት ይገኛሉ? ሴንትራል ሃይላንድ ላይ ይገኛሉ ማለት ነው። ሶ ዘ ኮሬክት አንሰር ኦር ዘ ኮሬክት ስቴትመንት ኢዝ ዲ ይሆናል ማለት ነው። ዲ ይሆናል። የገባችሁ እንዳለ ተስፋ አደርጋለሁ ማለት ነው። ሎውላንዶቹ ይቅርታ ጠይቃችኋለሁ። ጉንፋን ትንሽ ስለያዘኝ ድምፄ እንዳይረብሻችሁ። ሌላውም ደግሞ ይሄ ሎውላንድ ፔሪፌሪያል ፓርት ብለን የምንለው ኦጋደን ወይም ደግሞ ሶማሌ ፕላቶ መውሰድ እንችላለን። ዋን ኦፍ ዘ ላርጀስት ሎውላንድ ዞን ማለት ናቸው። በምን ካራክተራይዝ ይደረጋል ብትሉም በጣም ሞቃታማ ናቸው። በጣም ድራይ ክላይሜት ያለበት ሎው ኤሌቬሽን ኮምፔርድ ቱ ከሴንትራል ሃይላንድ አንጻር ሲታይ ማለት ነው። ይህንን ይመስላል። ሶስተኛ ጥያቄ ላይ ስንመጣ which of the following is the correct order of the rocks in Ethiopia when arranged from youngest to oldest? እንግዲህ ስለ ሮክ ስለ አለቶች ተምራችኋል። ኦርደራቸውን ከያንገስት ቅድም ስለ ሮክ እያነሳው ነበረ፣ እየጠየኳችሁ ነበረ። በሳውዝ ኢስተርን በኖርዝ ዌስተርን አካባቢ ኦልደስት ነበረ። ከዛም በኋላ በሳውዝ ኢስት አካባቢ ደግሞ ሲመጣ ምን ሆነ ማለት ያንገስት ሆነ እያልኩ እየጠየኳችሁ ነበር ማለት ነው። ስለዚህ አሁን ኦርደራቸውን እዚህ ጋር ትገልጻላችሁ ማለት ነው። ኦርደራቸውን ትገልጻላችሁ። ላይ ስንመጣ ምንድነው ያለው? ሃፐር ሳንድስቶን፣ ከዛ ሂንታሎ ላይምስቶን፣ ከዛ አዲግራት ሳንድስቶን፣ ከዛ ቤዝመንት ሮክስ፣ ከዛ ቴራፒያን ሲሪየስ እና አደን ሲሪየስ አለ። ቢ ላይ ስንመጣ አደን ሲሪየስ፣ ቴራፒያን ሲሪየስ፣ ሃፐር ሳንድስቶን፣ ሂንታሎ ላይምስቶን፣ አዲግራት ሳንድስቶን እና ቤዝመንት ሮክ አለን። ሲ ላይ ስንመጣ ቤዝመንት ሮክስ፣ አዲግራት ሳንድስቶን፣ ሂንታሎ ላይምስቶን፣ ሃፐር ሳንድስቶን፣ ቴራፒያን ሲሪየስ እንደ ላስት አደን ሲሪየስ አለን። ዲ ላይ ስንመጣ አደን ሲሪየስ፣ አዲግራት ሳንድስቶን፣ አፐር ሳንድስቶን፣ ሂንታሎ ላይምስቶን፣ ቤዝመንት ሮክስ እንደ ላስት ዋን ቴራፒያን ሲሪየስ ይለናል። ሶ which one is the correct order from youngest to oldest ማለት ነው። youngest ማለት the recent ቅርቡ፣ oldest ማለት ደግሞ በኖርዝ አካባቢ ይሄ በኖርዝ ዌስት አካባቢ የሚገኙ ማለት ናቸው። ከዛ ጀምራችሁ ነው
የምታስቀምጡት ወይ ከኖርዝ ዌስት አካባቢ ሳይሆን ከሳውዝ ኢስት አካባቢ ጀምራችሁ ማለት ነው። እሺ እንግዲህ ኮሬክት ኦርደሩን ስንመለከት የመጀመሪያው አደን ሲሪየስ ይለናል። አደን ሲሪየስ ማለት ሴኖዞይክ ቮልካኒክ ሮክ ነው ማለት ነው። ሴኖዞይክ ማለት እንግዲህ ዘ ሪሴንት ኢራ እንደሆነ እናውቃለን። ሴኖዞይክ ቮልካኒክ ሮክስ ዘ ያንግስት የሚሆነው ማን ነው ማለት ነው? አደን ሲሪየስ ይሆናል። ሁለተኛ ላይ ቴራፒያን ሲሪየስ ነው፣ ምክንያቱም ቴሪሸሪ ፍሉድ ባዛልት ነው ማለት ነው። ሶስተኛ ላይ ስንመጣ ሃፐር ሳንድስቶን ይከተለዋል። ከዛ ሃፐር ሳንድስቶን ማለት ያንገር ሰደንተሪ ሮክ ነው ማለት ነው። ያንገር ሰደንተሪ ሮክ ነው። ከዛም በኋላ ላይ ስንመጣ ማን ነው የሚከተለው? ሂንታሉ ላይምስቶን ማለት ነው። ከፍ ይላል። ሜሶዞይክ ማሪን ዲፖዚት ነው ማለት ነው። አዲግራም ሳንድስቶን ይከተላል። እሱም ደግሞ በሜሶዞይክ ኢራ ከቴራሲክ እስከ ጁራሲክ ፔሪድ ድረስ በእነዚህ ውስጥ ያለ ኦልደር ስቶን ነው። ኦልደር ስቶን ነው ማለት ኦልደር ስቶን አልኩት ሮክ ነው ማለት ነው። ስድስተኛ ደግሞ ቤዝመንት ሮክ ነው። ይህ ቤዝመንት ማለት በጣም ቤዝመንት ስሙ ራሱ ይናገራል። ቤዝመንት የመጀመሪያ ሮክ በፕሪካምቤሪያን የነበረ ክሪስታላይን ሮክ ነው ማለት ነው። ኦልደስት ዋን ሰው እዚህ ጋር ራሱ ዝም ብላችሁ ስትመለከቱ ካንስል ማድረግ ትችላላችሁ። እስቲ ካንስል እናድርገው። ለምሳሌ ቤዝመንት እናውቃለን። አሁን አደን ሲሪየስ የመጀመሪያው እንደሆነ ብታውቁ ያንገስት እንደሆነ ብታውቁ የመጀመሪያው በፕሪካምቤሪያን ኢራ የነበረ ቤዝመንት ሮክን ብትይዙ እዚህ አጣፋን እንሂድ። ለምሳሌ እሺ አደን ሲሪየስ ያንገስት ነው፣ ከያንገስት ነው የሚጀምረው ብለናል። እዚህ ሃፐር ስላለ እናጠፋለን። አደን ሲሪየስ የመጀመሪያው እሺ ይሆናል። ከዛም በኋላ ቤዝመንት ሮክ ሲጀመር ምንድነው ያለን? ከያንገስት ነው የሚጀምረው ስላለ ከኦልደር ስለጀመረ ይሄንንም እናጠፋዋለን። ከዛ አደን ሲሪየስ ይላል። አደን ሲሪየስ አሁን ሁለቱ ቀሩን፣ የመጨረሻ ብቻ እንመለከታለን። ቴራፒያን ሲሪየስ ቤዝመንት የመጨረሻው ስለሆነ ዲን ወስደን ዲን እናጠፋለን ማለት ነው። ስለዚህ መሀል ውስጥ ያለውን መያዝ ብዙም ምናልባት ባትይዙ በእንደዚህ አይነት ሎጂክ ራይት አንሰር የትኛው እንደሆነ ማወቅ ትችላላችሁ ማለት ነው። ስለዚህ መልሳችን የሚሆነው ቢ ይሆናል ማለት ነው። ቢ ይሆናል። ወደ አራተኛ ጥያቄ ስንመጣ አይዴንቲፋይ ዘ ኮሬክት አሬንጅመንት ኦፍ ዌስተርን ሃይላንድስ ቤዝድ ኦን ጂኦግራፊካል ከቨሬጅ ኢን ዲሴንዲንግ ኦርደር ይለናል። ስለዚህ ከትልቁ ወደ ትንሽ ነው የምንመጣው። ትልቁ ማን ነው ማለት ነው? ሴንትራል ሃይላንድ ወይም ደግሞ ሸዋ ፕሉቶ ነው ማለት ነው። ትንሹ የሚሆነው ከሳውዝ ዌስተርን ሃይላንድ ቀጥሎ ያለው ኖርዝ ሴንትራል ማሲፍ ነው ማለት ነው። ስለዚህ በቅድሙ ሎጂክ እንሄድ ካልን የመጀመሪያው ሴንትራል ሃይላንድ ይሆናል። የመጨረሻው ደግሞ ኖርዝ ሴንትራል ማሲፍ ይሆናል ማለት ነው። ስለዚህ እዚህ ጋር ስንመለከት ሸዋ መጀመሪያ ላይ አለ፣ ኖርዝ ሴንትራል ማሲፍ መጨረሻ ላይ አለ። ስለዚህ ይህ መልስ ሊሆን ይችላል። እሺ ብለን ያዝ። ትግራይ ፕሉቶ አለ። ትግራይ ፕሉቶ ስላለ ቢን ካንስል እናደርጓለን። ሲ ላይ መጣ ኖርዝ ሴንትራል ማሲፍ። እሺ ከትንሹ ጀመረ። ይህ ደግሞ አሴንዲንግ ኦርደር ነው የሚሆነው፣ አይሆንም መልስ። እሺ ዲ ላይ ስንመጣ ሳውዝ ዌስተርን ላይ ጀመረ። ሳውዝ ዌስተርን ከማን ቀጥሎ ያለ ነው ማለት ነው? 1 2 3 4 ሶስተኛው ነው ማለት ነው። ስለዚህ ከሶስተኛው ስለጀመረ ይሄም መልስ አይሆንም። መልሳችን ኤ ይሆናል ማለት ነው። እነዚህ የመጨረሻው ላይ መጀመሪያውን ብቻ በመያዝ አሴንዲንግ እና ዲሴንዲንግ ኦርደሩን በደንብ ማስቀመጥ ትችላላችሁ ማለት ነው። በኦርደር ስንመለከታቸው እነዚህ ይመስላሉ። የመጀመሪያው አንደኛው ላርጀስት የምንለው ሴንትራል ሃይላንድ ነው። ቀጥሎ ያለው ትግራይ ፕሉቶ ነው። ስሞለር የምንለው ከማን አንጻር? ከሸዋ ፕሉቶ አንጻር ማለት ነው። ከዛ ሳውዝ ዌስተርን ሃይላንድ ይከተላል። ሪላቲቭሊ ስሞል፣ ሪላቲቪቲው ከማን አንጻር ነው? ከትግራይ ፕሉቶ አንጻር ነው። ከዚያ የመጨረሻው ዘ ስሞለስት የምንለው ከሁሉ የመጨረሻ ትንሹ ኖርዝ ሴንትራል ማሲፍ ነው ማለት ነው። ኮሬክት ኦርደሩ ላይ ስንመለከት ይህንን ይመስላል ማለት ነው። ይህን ኦርደር የያዘው ምርጫ ደግሞ ኤ ስለሆነ ትክክለኛው መልስ ኤ ላይ ያለው ይሆናል ማለት ነው። ወደ አምስተኛ ጥያቄ ስንመጣ from the following countries which has relatively an elongated shape እንግዲህ ስለ ሀገራቶች ሼፕ እንዲሁም ሳይዝ ቅድም በትንሹም ቢሆን ልነካካላችሁ ሞክሬያለሁ ማለት ነው። ከነዚህ ሀገራቶች ውስጥ ሪላቲቭሊ ማለት ነው፣ እርስ በርስ ነው፣ ከሌላ እንዳትመለከቱ። አሁን እዚህ ጋር ኦፕሽኑ ላይ ከተቀመጡት ከነዚህ ከአራቱም ሪላቲቭሊ ነው የምትመለከቱት። የትኛው ኢሎንጌትድ ሼፕ ያለው ነው የሚለው። the most elongated country in the horn of Africa የመጀመሪያው ማነች ማለት ነው? ሶማሊያ ነች ማለት ነው። ሶማሊያ በጣም ኢሎንጌትድ የሆነች ሀገር ነች። ኢሎንጌትድ ሼፕ ያላት በጣም ሼፑ ኢሎንጌትድ ነው የምንለው ሎንግ እና ናሮ የሆነ ሼፕ ሲኖረው ነው ማለት ነው። ሶ ከገልፍ ኦፍ አደን ወይም ከኖርዝ አንስቶ እስከ ኬንያ ቦርደር ድረስ እስከ ሳውዝ ማለት ነው እንደዛ ነው ያላት። ዳይሜንሽኖቿ አፕሮክሲሜትሊ ወደ 1.5 ኪሎ ሜትር 1500 ኪሎ ሜትር ኖርዝ ቱ ሳውዝ ዳይሜንሽን ያላት፣ እንዲሁም ደግሞ ሪላቲቭሊ ናሮ ነች ማለት ነው። ከየት ወዴት? ከኢስት ወደ ዌስት እስከ ዌስት ድረስ ባለው ስትለካ ማለት ነው። ሶ ሶማሌ ትሆናለች ማለት ነው።
ይህን ደግሞ ያለበት ምክንያት ምንድን ነው ማለት ነው? ዘ ሞስት ኢሎንጌትድ ካንትሪ ኢን ዘ ሆርን ኦፍ አፍሪካ ራሷ ነች ማለት ነች። ሞጁላችሁ ለቀጥታ የተቀመጠ ነው። ምክንያቱም ሌሎችን ሀገራት በምንመለከትበት ጊዜ ኤርትራ የሆነች እንደ ስትሪፕ ላይ ኮስት ያላት የሆነ እንደ ቁራጭ አይነት ነገር ዋይደር የሆነ ኢንላንድ እንዲሁም ለስ ኢሎንጌትድ ነች ማለት ነው። ኢትዮጵያ ቅድም አይተናል፣ በጣም ብሮድ ነች፣ ኢሬጉላር ሼፕ ያላት ብሎኪ ናት ኢሎንጌትድ ራዘርዛን ኮምፓክት የሆነ ሼፕ ያላት ሀገር ነች ብለናል። ጅቡቲ ላይ ስንመጣ ስሞል እና በጣም ኮምፓክት ሼፕ አላት በት ናት ኢሎንጌትድ ስሞል እና ኮምፓክት የሆነ ሼፕ ያላት ጅቡቲ። ከዛም በኋላ ወደ ስድስተኛ ጥያቄ ስንመጣ ምንድነው የሚለን? አይደንቲፋይ ዘ ዋን ዊች ኢዝ ዲፍረንት ፍሮም አን ኤግዛምፕል ኦፍ ጂኦሞርፊክ ፕሮሰስ። ዲፍረንት የሆነው ኤግዛምፕል ጂኦሞርፊክ ፕሮሰስ በሁለት ይከፈላል፣ ኢንተርናል እና ኤክስተርናል ተብሎ። ኢንተርናሉ ኤክስተርናሉ ምን አለው ማለት ነው? ኤግዛምፕል አለው። ዲፍረንት የሆነውን ኤግዛምፕል ነው ማለት ነው የምናወጣው። እሺ እዚህ ጋር ስትመለከቱ ኤ ላይ ፎልዲንግ፣ ቢ ላይ ዌዘሪንግ፣ ሲ ላይ ቮልካኒቲ፣ ዲ ላይ ፋውልቲንግ ይለናል። ሰው ከነዚህ ውስጥ ፒክ አውት ከማድረጋችን በፊት ጂኦሞርፊክ ፕሮሰስ ማለት ምን ማለት ነው የሚለውን ነገር እንመልከት። ጂኦሞርፊክ ፕሮሰስ ማለት በነገራችን ላይ ምን ማለት ነው? ኢት ኢዝ አ ናቹራል ፕሮሰስ ሼፒንግ ዘ ኤርዝስ ሰርፌስ፣ የመሬታችንን ሰርፌስ ሼፕ የሚያደርጋት አሁን ያለችበትን ቅርጽ እንድትይዝ ያደረጋት ናቹራል ፕሮሰስ ነው ጂኦሞርፊክ ፕሮሰስ ብለን የምንጠራው። ታዲያ ይሄ ፕሮሰስ በስንት መንገድ ሊፈጠር ይችላል ማለት ነው? በሁለት መንገድ። የመጀመሪያው ኢንዶጀኒክ ወይም ኢንተርናል ፕሮሰስ ነው። ሁለተኛው ኤክሶጀኒክ ወይም ደግሞ ኤክስተርናል ፕሮሰስ ነው ማለት ነው። ኢንተርናል ብለን ስንል እንግዲህ ከቃሉ ትርጉም እንደምንነሳው ውስጥ ማለት ነው፣ በሀገሪቱ ውስጥ ላይ የሚከሰት ማለት ነው። ያም ደግሞ ለምሳሌ ፎልዲንግ ሊሆን ይችላል፣ ፋውልቲንግ ሊሆን ይችላል፣ ቮልካኒቲ ሊሆን ይችላል ማለት ነው። ኤክሶጀኒክ ላይ ስንመጣ ኤክስተርናል ላይ ስንመጣ ዴር ኢዝ ዌዘሪንግ አለ፣ ኢሮዥን አለ፣ ዲፖዚሽን አለ ማለት ነው። ሰው አሁን ይህ ጥያቄ ዲፍረንት የሆነም ኦድ የሆነው የትኛው ነው የሚለው ነገር ለመረዳት ከምን አንጻር ነው ማለት ጠየቀን? ከታይፖቹ አንጻር ነው ማለት ነው። ምርጫው ላይ ስንመለከት የመጀመሪያው ማን አለን ማለት ነው? ፎልዲንግ አለን። ፎልዲንግ ምንድነው? ኢንዶጀኒክ ነው አኮርዲንግ ቱ አወር ዴፊኒሽን ኦር ኤክስፕላኔሽን። ዌዘሪንግ፣ ቮልካኒቲ እና ፋውልቲንግ ደግሞ የት ውስጥ ነው የሚመደቡት ማለት ነው? በኢንዶጀኒክ ውስጥ ይመደባሉ ማለት ነው። ሶሪ በጣም ይቅርታ። ፎልዲንግ፣ ቮልካኒቲ እና ፋውልቲንግ የት ነው የሚመደቡት? ኤክሶጀኒክ ውስጥ ይመደባሉ ማለት ነው። ሶሪ ኢንዶጀኒክ ወይም ኢንተርናል ውስጥ ይመደባሉ። ዌዘሪንግ የምንለው ደግሞ ምን ውስጥ ይመደባሉ ማለት ነው? ኤክሶጀኒክ ውስጥ ይመደባሉ። ግራ እንዳላጋባችሁ እርግጠኛ ነኝ። በቃ ፕሮሰሱ በሁለቱ ነው የሚከፈለው። አንደኛው ኢንዶጀኒክ ነው፣ ሁለተኛው ኤክሶጀኒክ ነው። ኢንዶጀኒክ ውስጥ ማን እናገኛለን? ፎልዲንግ፣ ፋውልቲንግ እና ቮልካኒቲ እናገኛለን። ኤክሶጀኒክ ውስጥ ደግሞ ዌዘሪንግ፣ ኢሮዥን እና ዲፖዚሽን እናገኛለን። ከምርጫችን ደግሞ ስናይ ለምሳሌ ፎልዲንግ፣ ቮልካኒቲ እና ፋውልቲንግን የት እናገኛለን? ኢንዶጀኒክ ውስጥ እናገኛለን። ዌዘሪንግ ብቻውን ማለት ይገኛል ኤክሶጀኒክ ወይም ኤክስተርናል ስለሆነ፣ ስለዚህ ዲፍረንት ወይም ኦድ የሆነው እሱ ስለሚሆን መልሳችን ቢ ዌዘሪንግ ይሆናል ማለት ነው። ሰባተኛ ጥያቄ ላይ ስንመጣ which one of the following is incorrect combination ይለናል። ኢንኮሬክት የሆነ ኮምቢኔሽን የትኛው ነው? እዚህ ጋር በስተግራ በኩል ሚነራሎች አሉ። ከዛ የሚገኙበት ሎኬሽን ወይም ስፍራቸው በስተቀኝ በኩል ተቀምጦላቸዋል። ኢንኮሬክት የሆነው ኮምቢኔሽን የትኛው ነው የሚለን የመጀመሪያው ጎልድ መተከል ኤሪያ አካባቢ ይለናል። ፕላቲኒየም ደግሞ የብዱ አካባቢ፣ ፖታሽ ደግሞ ዳናክል አካባቢ፣ ታንታሌም ደግሞ አምቦ አካባቢ ይለናል ማለት ነው። እንግዲህ ሎኬሽኖቹን ስንመለከት ጎልድ በትክክል መተከል አካባቢ ነው የሚገኘው። መተከል የት ነው? አሁን ደግሞ መተከልን ለማታወቁ ልጆች መተከል ማለት ወደ ቤንሻንጉል ጉሙዝ አካባቢ ነው ማለት ነው። ግልገል ቤልስ ኤንድ ዳንጉር እንደ ኤግዛምፕል ሊወሰዱ ይችላሉ። አካባቢዎቹ ስፔሲፊክ ሲደረጉ ማለት ናቸው። ሰው ሁለተኛው ደግሞ ፕላቲኒየም እና የብዱ ነው። ይህንን ዌስተርን ኦሮሚያ አካባቢ ኒር ለጊምቢ ቅርብ አካባቢ ማለት ነው፣ እዛ አካባቢ እናገኛለን። ፖታሽ እና ዳናክልን ደግሞ የት ነው የምናገኘው? አፋር ዴፕሬሽን አካባቢ ይገኛል ማለት ነው። እስካሁን እንግዲህ ካየነው የመጀመሪያው መተከል አካባቢ የሚለው ልክ ነው። የብዱ ውስጥ የሚገኘው ፕላቲኒየም የብዱ ልክ ነው። ፖታሽ ዳናክል ልክ ነው። እንግዲህ መልሳችን ሊሆን የሚችለው ታንታሌም አምቦ የሚለው ነው ማለት ነው። ታንታሌም አምቦ ሳይሆን የሚገኘው አክቹዋሊ ሶስቱ የት ነው ማለት ነው? ኬንቲቻ ወይም ደግሞ ኦሮሚያ ጉጂ ዞን ነው ማለት ነው የሚገኘው። ስለዚህ መልሳችን የሚሆነው ዲ ይሆናል ማለት ነው። ስምንተኛ ጥያቄ ላይ ስንመጣ of the following which one is the major geological event of the Precambrian era ይለናል። ከፕሪካምብሪያን ኢራ ሜጀር ጂኦሎጂክ ኢቨንት የትኛው ነው? ዘ ሜጀር እንግዲህ ሜጀር ብሎ ሲል አራቱ ምርጫዎች ኢቨንቶች ሊሆኑ ይችላሉ፣ ግን ሜጀሩን ነው የምናወጣው። የመጀመሪያው ምንድነው ማለት ኢንቴንሲቭ ፎልዲንግ እና ኢግኒየስ ኢንቱርሽን ነው ይለናል። ይላ ያለው መልስ ምርጫ ቢ ላይ ስንመጣ
ዘ ፎርሜሽን ኦፍ ዘ ኢትዮጵያን ሪፍት ቫሊ ሲስተም ይለናል። ሲ ላይ ስንመጣ ዘ አፕሊፍቲንግ ኦፍ ዘ አረቦ ኢትዮጵያ ላንድ ማስስ፣ ዲ ዘ ኦልተርናቲቭ ራይዚንግ ኤንድ ሲንኪንግ ኦፍ ዘ ሆርን ኤንድ ኢትዮጵያ ላንድ ማስስ። ወደ መልሶቹ ከመግባታችን በፊት ሜጀር ጂኦሎጂካል ኢቨንት ኦፍ ፕሪካምብሪያን ኢራ በኢትዮጵያ ውስጥ የተፈጠረው ታይም ፍሬሙን ስንመለከት ከ4.6 ቢሊዮን አንስቶ እስከ 541 ሚሊዮን ዓመታት በፊት ድረስ በዚህ ሬንጅ ውስጥ ነው ማለት ነው። ሜጀር የምንላቸው ኢቨንቶች የተፈጠሩት ሰው ኪ የሆኑ ኢቨንቶችን ስንመለከት የመጀመሪያው ኢቨንት የቱ ነው ማለት ነው? ፎርሜሽን ኦፍ ቤዝመንት ኮምፕሌክስ ሮክ ነው። ቅድም ለማለት ሞክሬያለሁ። ቤዝመንት ሮክ በፕሪካምብሪያን ኢራ የተፈጠረ እንደሆነ አይተናል። ሶ ቤዝመንት የመጀመሪያው ፎርሜሽን ኦፍ ቤዝመንት ኮምፕሌክስ ሮክ ነው። እነ ግራናይት፣ ጂነሲስ እና ስኪስትስ የሚባሉ ፎርም የተደረጉበት ነው። ሁለተኛው ላይ ስንመጣ ኢንቴንሲቭ ፎልዲንግ ነው ማለት ነው። ዲስ ኢዝ ዲው ቱ ቴክቶኒክ ሙቭመንት፣ በቴክቶኒክ ሙቭመንት ምክንያት የተፈጠረ ኢንቴንሲቭ የሆነ ፎልዲንግ ነው። ሁለተኛው ላይ ስንመጣ ኢግነስ ኢንትሩሽን ነው፣ ፎርሚንግ ፓርት ኦፍ ዘ ኮንቲኔንታል ክረስት ማለት ነው። የመጨረሻው ኪ የሆነ ኢቨንት ዴቨሎፕመንት ኦፍ ስቴብል ፕሪካምብሪያን ሼልዶች እነዚህ ናቸው ማለት ነው። ስለዚህ ከነዚህ ኢቨንቶች ሜጀር የምንለው የቱን ነው ማለት ነው? ኢንቴንሲቭ ፎልዲንግ እና ኢግነስ ኢንትሩሽን ናቸው ማለት ነው። ሌሎቹ ሴኖዚክ ኢቨንት ናቸው፣ ማየት እንችላለን ማለት ነው። ለምሳሌ እዚህ ጋር ራይዚንግ እና ሲንኪንግ በጣም የቅርቡን አይደል? ይሄ እንዴት ነው ሀይቆች ሁላ እንዴት እንደተፈጠሩ፣ አሁን ያሉበትን ቅርጽ እንዴት እንደያዙ፣ በሀይቆች መካከል እንደ ቦርደር አይነት ነገር የተፈጠረ ለምሳሌ በአባይ እና በጫሙ ሀይቅ መካከል ያለ ድልድይ ምንድን ነው ይሄ ተራራ አለ። ያው ላንድ እንደተፈጠረ እንዴት እንደተከፋፈሉ ያነሳል። ኦልተርኔቲቭ ራይዚንግ እና አሁን ያሉት ማውንቴኖች፣ አሁን ያሉት አርባጣ ጎርባጣ የሆኑ ስፍራዎች ምናምን የተፈጠሩት በሲኖዚክ ኢራ ነው። ዘሪሴንት የሆኑ እንትኖች ናቸው፣ ውጤቶች ናቸው ማለት ነው። አፕሊፍቲንግ ኦፍ አረቡ ኢትዮጵያ ላንድ ማስ እንዲሁም የሪፍት ቫሊ ፎርሜሽን፣ እነዚህ ሶስቱ የሲኖዞይክ ናቸው ማለት ነው። ኤላ ያለው ግን የኢንቴንሲቭ ፎልዲንግ እና ኢግኒየስ ኢንትሩሽን የምንለው የፕሪካምብሪያን ሜጀር ኢቨንት ከሚባል ውስጥ የሚመደብ ነው ማለት ነው። አኮርዲንግ ቱ ዚስ አወር አንሰር ቢ ይሆናል ማለት ነው። ዘጠነኛ ላይ ስንመጣ which part of the Ethiopian Rift Valley system is the largest and widest? የተኛው ነው በጣም largest እና widest? ቅድም ላነሳላችሁ ሞክሬያለሁ ማለት ነው። ኤ ላይ ስንመጣ the Afar Triangle፣ ቢ ላይ the Main Rift Valley፣ ሲ the ጨዋ ባህር ሪፍት፣ ዲ the Lakes region። ስለዚህ ሜን ሪፍት ነው ማለት ነው በጣም ትልቁ። አፋር ትሪያንግል አይ ቲንክ ይከተላል፣ ከዛ ጨዋ ባህር እያለ ይቀጥላል ማለት ነው። አፋር ትሪያንግል ኖርዝ ኢስተርን አካባቢ የሚገኝ ቴክቶኒካሊ አክቲቭ የሆነ ግን ዋይደስት አይደለም ማለት ነው። ዋይደስት አይደለም። ሜን ሪፍት ቫሊ ሴንትራል ሳውዘርን ኢትዮጵያ ውስጥ የሚገኝ በጣም ላርጀስት እና ዋይደስት ነው፣ ትልቁና ሰፊው ማለት ነው። ጨው ባህር አካባቢ ላይ ደግሞ ያለው ሳውዘርን አካባቢ ነው የሚገኘው፣ ወደ ኬንያ ቲፕ አካባቢ ማለት ኬንያ ቅርብ ሳውዘርን ቲፕ አካባቢ የሚገኝ የደቡብ ጫፍ አካባቢ የሚገኝ ለኬንያ ቅርብ የሆነ ስሞለር ነው በጣም። ሌክስ ሪጅኖች ደግሞ የሜን ሪፍት ቫሊ ፓርት የሆኑና ናውን ፎር ሌክስ እንጂ ናውን ፎር ሌክስ በሌክስ ነው የሚታወቁት። ኖት ሳይዝ በሳይዝም ብዙም ምዛም አይታወቁም ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ኤ ላይ ስንመጣ the heavy fluvial rains and the disappearance of dinosaurs have happened during blank and blank fluvial rains ይሄ እና ፍሉቪያል ሬን ማለት በምድር በሰው ልጅ ታሪክ በጣም ይሄ ምንድነው የሚባለው በጣም ታላቁ ዝናብ ነው የሚባለው። በጣም ትልቅ የሆነ ዝናብ ነበረ ፍሉቪያል ሬንስ በመባል የሚታወቀው እና የዳይኖሰር መጥፋት መቼ ነው ሀፕን ያደረገው ነው የሚለው። ዳሽ አንደኛ የፍሉቪያል ሬን መቼ ነው፣ ሁለተኛ ደግሞ ዲስአፒራንስ ኦፍ ዳይኖሰር ዲስአፒር ያደረገበት። ሁለቱን ሪስፔክቲቭሊ እንድትመልሱ የጠየቃችሁት አንደኛ ኳተርናሪ ኤንድ ተርሸሪ ፔሪድ ሪስፔክቲቭሊ። ቢ እና ሲ ቦታ ተቀያይሯል። ሲ ላይ ስንመጣ ክራቲሺየስ ኳተርናሪ፣ ቢ ላይ ስንመጣ ኳተርናሪ እና ክራቲሺየስ፣ እንዲሁም ዲ ላይ ስንመጣ ሲሉሪያን ኤንድ ዲቮኒያን ይለናል። ፔሪድስ ኦፍ ሜጀር ፋውናል ዲስአፒራንስ የሚባሉ ወይም ደግሞ የፍሉቪያል እና የዳይኖሰር ዲስአፒርድ መሆን
መቼ የተከሰተ ነገር ነው? የመጀመሪያው ኳተርናሪ ነው ማለት ነው። የፍሉቪያል ሬን ነው ማለት ኳተርናሪ ፔሪድ ላይ ኤንቫይሮንመንታል ቼንጆች አፌክት ስፔሺሶቹን አፌክት ያደረገበት ኢቨንት ነበረ ማለት ነው። ሁለተኛው ክራቲሺየስ ነው። ይሄ ደግሞ ኢንድድ ዊዝ ዘ ዳይኖሰር ኤክስቲንክሽን ማለት ነው። ሌሎቹ ላይ ስንመለከት ኢንኮሬክት ነው ዲዩ ቱ ሮንግ ታይሚንግ ኦር አንሪሌትድ ፔሪድ ማለት ነው። ስለዚህ መልሳችን ኳተርናሪ እና ክራቲሺየስ ያለበት ቢ ይሆናል። 11ኛ ላይ ስንመጣ ኦል ኦፍ ዘ ፎሎዊንግ አር ዘ ካራክተሪስቲክስ ኦፍ ኢትዮጵያን ሃይላንድ ኤክሰፕት ኢትዮጵያን ሃይላንዶች ምን አይነት ካራክተሪስቲክስ አሏቸው? ወይም ደግሞ ሁሉም ካራክተሪስቲክስ ናቸው ኤክሰፕት የሆነውን ኦድ የሆነውን ነው የምናወጣው። ኤ ላይ ስንመጣ ሞደሬት ኤንድ ሃይ አማውንትስ ኦፍ ሬንፋል አለው። ይሄ ልክ ነው። ሲተብል ፎር ሜካናይዝድ ፋርሚንግ። ቢ ላይ ስንመጣ ሎወር ሚን አኑዋል ቴምፕሬቸር። ዲ ላይ ስንመጣ ፍሪ ፍሮም ትሮፒካል ዲዚዝ። ከትሮፒካል ዲዚዝ ፍሪ ነው። ሎወር ሳይሆን ሃየር ሚን አኑዋል ቴምፕሬቸር ነው ያለው። ሶሪ ሚን አኑዋሉ ሎወር ነው፣ ልክ ነው። ለፋርሚንግ ግን ስዊተብል አይደለም ማለት ነው። ሜንሊ ካራክተራይዝድ የሚደረገው ሞዴሬት የሆነ ሬንፋል አለው። ከዛም በኋላ ሞዴሬት ቱ ሃይ እንደን ኩል ቴምፕሬቸር ዲዩ ቱ አልቲቲዩድ፣ ፈርታይል የሆነ ሶይል ፎር ክሮፕስ አለው ማለት ነው። ሰው መልስ የሚሆነው ሲ ይሆናል ማለት ነው። ፎልስ የሚሆነው 12ኛ ላይ ስንመጣ which one of the following part of western highlands has largest proportion of upper highlands? the largest proportion of upper highlands ከዌስተርን ሃይላንዶች ውስጥ በጣም ላርጀስት የሆነ ፕሮፖርሽን ያለው ከአፐር ሃይላንዶች ውስጥ ማለት ነው የትኛው ነው የሚለን የመጀመሪያው ሳውዝ ዌስተርን ሃይላንድ ትግራይ ፕሉቶ፣ ሲ ላይ ስንመጣ ኖርዝ ሴንትራል ማሲቭ፣ ዲ ላይ ስንመጣ ሸዋ ፕሉቶ ይለናል። ሜን ፓርትስ ኦፍ ዌስተርን ሃይላንድ ኦፍ ኢትዮጵያ መጀመሪያው ሳውዝ ዌስተርን ሃይላንድ፣ ከዛ ቀጥሎ ትግራይ ፕሉቶ፣ ከዛ ኖርዝ ሴንትራል ማሲቭ፣ ከዛ ሸዋ ፕሉቶ ነው ማለት ነው። ሸዋ ፕሉቶ ነው ማለት ነው። ኦርደሩን ስንመለከት ይህንን ይመስላል። ስለዚህ ሳውዝ ዌስተርን ፓርቱ ሃይ የሆነ ሬንፋል አለው። ዴንስ ፎረስት እና ሚድ የሆነ አልቲቲዩድ ነው። ከደቡብ አካባቢ የመጣችሁ ወይም ደቡብ ምዕራብ አካባቢ ያላችሁ ልጆች ታውቁታላችሁ እዛ አካባቢ ያለውን ነገር። ትግራይ ፕሉቶ ላይ ሲመጣ ሎወር ቱ ሚድ አልቲቲዩድ ነው ያለው፣ ከሎወር ወደ ሚድ አልቲቲዩድ። ከዛም በኋላ ረጅድ የሆነ ትሬን አለው። ኖርዝ ሴንትራል ማሲፍ ላይ ደግሞ በምንመጣበት ጊዜ ሃይስት የሆነ ኤሊቬሽን ላርጀስት ሃፐር ሃይላንድ ኤሪያ አለበት። ከዛ ሸዋ ላይ ደግሞ ስንመጣ ሞዴሬትሊ ሃይ ለስ ሃፐር ሃይላንድ ኤሪያ ነው ማለት ነው። ስለዚህ ኮሬክት የሆነ መልስ የሚሆነው ሲ ላይ ያለው ሴንትራል ኖርዝ ሴንትራል ማሲፍ ይሆናል ማለት ነው። ጥያቄውን በደንብ ከተረዳችሁት ምንድን ነው የሚለው ከዌስተርን ሃይላንዶች ነው የሚለን። ከዌስተርን ሃይላንዶች ላርጀስት ፕሮፖርሽን ያለው አፐር ሃይላንድ ማለት ነው። ሪስፔክቲቭሊ ነው የምትመለከቱ በቅድሙ ኦርደር ሳይሆን ማለት ነው። እሺ 13ኛ ላይ ስንመጣ ሳውዝ ኢስተርን ሎውላንድ ኦፍ ኢትዮጵያ አር ቤስት ዲስክራይብድ ዊዝ ኦል ኦፍ ዘ ፎሎዊንግ ፊቸርስ ኤክሰፕት ከአንዱ ውጭ ማለት ነው። ሀሪሽ የሆነ ክላይሜት ኮንዲሽን አለው። ይሄ በጣም ትክክል ነው። ኤክስቴንሲቭ ኤሪያብል ላንድ አለው። ሰፊ የሆነ እርሻ መሬት አለው። ሴደንታሪ የሆነ ምንድነው የህይወት ዘይቤ ያለው። ሴደንታሪ ማለት ይሄ አርብቶ አደር። ዲ ላይ ስንመጣ ሃይ ፖቴንሻል ፎር ፔትሮሊየም ኤንድ ናቹራል ጋስ አለው ነው የሚለን። እሺ እንመልከት መልሱን ወይም ደግሞ ካራክተሪስቲክሱን መጀመሪያ እንመልከት። በዋናነት ሳውዝ ኢስተርን ፓርቱ የኢትዮጵያችን ሎውላንድ ክፍል በምን እንደሚታወቀው ሀት ኤንድ ድራይ ሆት ኤንድ ድራይ የሆነ ክላይሜት አለው። ሃሪሽ ኮንዲሽን ማለት ነው። ስፓርስ እና በጣም ኢሬጉላር የሆነ ሬንፋል አለበት። ሞስትሊ በፓስቹሬት ላይፍ ስታይል ወይም ደግሞ ኖማዲክ እና ሴሚ ኖማዲክ በመባል ይታወቃል። ላርጅ ሪዘርቨርስ ኦፍ ፔትሮሊየም ኤንድ ናቹራል ጋዝ ፖቴንሻል፣ ሊሚትድ የሆነ ኤራብል ላንድ ቱ ድራይነስ በዚህ ይታወቃል ማለት ነው። ስለዚህ ኮሬክት መልስ የሚሆነው ኤክስቴንሲቭ የሆነ ኤራብል ላንድ አለው ነው የሚለን። ዘ ሪጅን ኢዝ ሞስትሊ አንሱቴብል ነው ማለት ነው ፎር ላርጅ ስኬል ክሮፕ ፋርሚንግ። ለእርሻው ክፍል በጣም ስኬሉ በጣም ለስ ነው፣ አንሱቴብል ነው፣ የሚመች አይደለም ማለት ነው። ሰው አኮርዲንግ ቱ ዚስ መልሳችን ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። 14ኛ ላይ ስንመጣ which human environment interaction entails a human's self modification capacity in new environments with new challenges ነው።
እንግዲህ ጂኦግራፊ ስለ ሂውማን ኢንቫይሮንመንት ኢንተራክሽንም እንደሚያጠና በቻፕተር 1 ላይ የተመለከታችሁበት ኮንዲሽን አለ። ሰው ሂውማን ሰልፍ ሞዲፊኬሽን ካፓሲቲ ዊዝ ኒው ኢንቫይሮንመንትስ ዊዝ ኒው ቻሌንጅስ ያለውን ነገር እንዴት ኤክስፕረስ እንደምናደርግ ነው። ወይም ደግሞ ይህን ሀሳብ ኤክስፕረስ የሚያደርግልን ቴርሚኖሎጂ የትኛው ነው? ከእነዚህ ውስጥ ማይቲጌሽን ይለናል፣ አዳፕቴሽን፣ ዲፔንደንሲ፣ ትራንስሎኬሽን ይለናል ማለት ነው። ሰው ከእነዚህ ውስጥ ማይቲጌሽን ማለት ምን ማለት ነው? ሪዱሲንግ ኦር ፕሪዘርቪንግ ኔጋቲቭ ኢምፓክትስ። ማይቲጌሽን ማለት ሪዱስን ፕሪዘርቭ ማድረግ ኔጋቲቭ የሆኑ ኢምፓክቶችን። አዳፕቴሽን ማለት ደግሞ አጀስት ማድረግ ወይም ደግሞ ቼንጅ ማድረግ ነው ማለት ነው። ዋን ሰልፍ ቱ ፊት ኒው ኮንዲሽንስ። ለምሳሌ ሞቃታማ አካባቢ ከቀዝቃዛማ አካባቢ መጣችሁ ወደ ሞቃታማ አካባቢ የሄዳችሁ ተማሪዎች በያላችሁበት ግቢ ሙቀቱን ለመቋቋም ምን ታደርጋላችሁ? የተለያየ ለስላሳ መጠጥ ልጠጡ ትችላላችሁ፣ ሻወር ልትወስዱ ትችላላችሁ ምናምን። እነዚህ መካኒዝም ልትጠቀሙ ትችላላችሁ። ከሞቃቱ ደግሞ ወደ ብርድ ሄዳችሁ ልጆች ትኩስ ነገር በየቀኑ መውሰድ ልትወስዱ ትችላላችሁ። ጀስት ምን ማድረግ ነው? አዳፕት ማድረግ፣ ኮንዲሽኑን አጀስት ማድረግ ማለት ነው። ራስን ለዛ ነገር ማዘጋጀት ነው አዳፕቴሽን የምንለው። ዲፔንደንሲ ደግሞ ስንል ሪሌይንግ ኦን ዘ ኢንቫይሮንመንት ኦር ኒድስ ማለት ነው። ለኢንቫይሮንመንታችን ምን መስጠት፣ ምላሽ መስጠት፣ ዲፔንድ መሆን በኢንቫይሮንመንቱ ላይ። ትራንስሎኬሽን ብለን ስንል ሙቪንግ ቱ ኒው ሎኬሽን፣ ወደ አዲስ ሎኬሽን ሙቭ ማድረግ። ሰው ጥያቄያችን ምንድነው የሚለን ሞዲፊኬሽን ካፓሲቲ ያነሳል። አንድ ሰው እንዴት አድርጎ ሞዲፊኬሽን ካፓሲቲ የሚኖረው ዊዝ ኒው ኢንቫይሮንመንት ዊዝ ኒው ቻሌንጅ ማለት ነው። ከዚህ የተነሳ መልሳችን አዳፕቴሽን ይሆናል ማለት ነው። የመጨረሻው ጥያቄ የሚሆነው 15ኛው ጥያቄ ነው። ምንድነው የሚለን which one of the following statement is incorrect about geological time scale። ስለ ጂኦሎጂካል ታይም ስኬል ኢንኮሬክት የሆነው ነው ማለት ነው። ሶስቱ ኮሬክት እንደሆነ ዶንት ፎርጌት ቱ ዛት። ሶ ኤላ ለምርጫ ምንድነው የሚለን the name of the era indicates the kind of life existed። የኢራዎቹ ስም የሚገልጸው ኢንዲኬት የሚያደርገው ላይፍ ኤግዚስት ያደረገበት ነው ይለናል። ቢ ላይ the geological time division vary from each other ቫሪ ያደርጋል ይለናል። ሲ ላይ ስንመጣ the division of time units የታይም ዩኒት የምንከፋፍልበት ምን ላይ ቤዝድ ሆነ ነው ይለናል። ቤዝድ ኦን the occurrence of geological event የጂኦሎጂካል ኢቨንቶች ኦከር ማድረግ ላይ ዲፔንድ ሆነን ነው ታይም ዩኒቱን ዲቫይድ የምናደርገው ይለናል። ዲ ላይ ስንመጣ the geological time division has uniform interval ተመሳሳይ የሆነ ኢንተርቫል አለው ይለናል። ስለዚህ ኤክስፕላኔሽናችንን መመልከት እንችላለን። ጂኦሎጂካል ታይም ስኬል ላይ ስንመጣ ለምሳሌ ኢዮንስ አሉ። ኢዮንስ፣ ኢራ፣ ፔሪድ፣ ኢፖች ተብሎ ነው። ከዛም በኋላ ዲቪዥኖቹ የሚከፋፈሉት ማን ላይ ቤዝድ ሆኖ ነው ማለት ነው። ሜጀር ጂኦሎጂካል ኤንድ ባዮሎጂካል ኢቨንት ላይ ኖት ኦን ኢኳል ታይም ሌንግዝ ማለት ነው። ታይም ሌንግዝ ላይ ሳይሆን ምን ላይ ዲፔንድ ሆነን ነው ማለት ነው። በሜጀር ጂኦሎጂካል እና ባዮሎጂካል ኢቨንቶች ላይ ዲፔንድ ሆነን ነው ማለት ነው። ምን የምናደርገው ዲቫይድ የምናደርገው። ሰው ከዚህ የተነሳ ኢንኮሬክት የሚሆነው ዲ ይሆናል ማለት ነው። የትኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። እስካሁን ድረስ ስለተመለከታችሁኝ እጅግ አድርጌ አመሰግናለሁ። ምናልባት ይህንን ቪዲዮ የምትመለከቱት ኦንላይን ሆናችሁ ከሆነ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ከዛም በኋላ ደግሞ ቪዲዮ ቅድም መግቢያ ላይ ልነግራችሁ እንደሞከርኩት ተደራሽነት እንዲኖረው ለሌሎችም የኢትዮጵያ ተማሪዎች ተደራሽነት እንዲኖረው አደራ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር ማድረጋችሁን እንዳትረሱ። ደግሞ ከሁሉም በላይ እኔ እምለፋው እምተጋው ጌን ማድረገው ነገር እንዳለ ሆኖ ለናንተ የሆነን ነገር እንድታውቁ የሆነን ነገር ካሰባችሁበት እንድትደርሱ የፈለጋችሁትን ዲፓርትመንት ጆይን እንድታደርጉ ስለሆነ አደራ ጥያቄ ከመጠየቅ ወደኋላ እንዳትሉ። ያልገባችሁ ነገር ኮሜንት ሴክሽን ላይ አስቀምጡ። ሰምሃው ሰው ነኝና ስህተት አይጠፋብኝም። ምናልባት ከራሴ ምልከታ አንጻር ያልሆነ ኤክስፕላኔሽን ሰጥቼ ከሆነ እንዳስተካክለው ኮሜንት ላይ ያልገባችሁን ነገር ጠይቁ። ልክ ያልሆነበት ነገር ካለ አስቀምጡ። እኔም ኮሜንታችሁን አይቼ በፍጥነት ልመልስላችሁ እሞክራለሁ። ይሄ ፒፒቲ ወይም ደግሞ ይሄ ማቴሪያል የተዘጋጀው በኢዱ ኢትዮጵያ ከማያ አካዳሚ ጋር በመተባበር ነው። በዚህ አጋጣሚ አስደሳች ዜና ፍሪ የሆነ ቲቶሪያል ቀደም ብለው ላለፉት 3 እና 4 ወራት ውስጥ በክፍያ ሲሆን የነበረው የፍሬሽማን ፕራይቬት ቲቶሪያል የነበረው አሁን ፕራይቬት ሳይሆን ፐብሊክ ሆኖ በነፃ የታደለ ይገኛል። የኢትዮጵያ ተማሪዎች ለ18 ባቾች ማለት ነው። እና ስለዚህ ይህንን
ቲቶሪያል የምትፈልጉ ከሆነ የማያ አካዳሚንም የአድሚኑን እንደዚሁም ፐብሊክ ቻናሉን ሊንክ አስቀምጥላችኋለሁ። ገብታችሁ ጆይን በሉ። በሚገርም ሁኔታ በተብራራ ሁኔታ ቪዲዮ ቲቶሪያል ታገኛላችሁ እያንዳንዱን ኮርስ። እንዲሁም ደግሞ ማቴሪያሎችን አይ ቲንክ ከ36 ኦር ከ40 በላይ የሆኑ ዩኒቨርሲቲዎች ሚድ ኤግዛም እያንዳንዱ ሳብጀክት የተለቀቀበት ከ500 በላይ ሰብስክራይበር ያለው ቻናል አለ። እሱንም ጆይን በማድረግ የሪሶርሱ ተጠቃሚ እንድትሆኑ በዚህ አጋጣሚ ኢንቫይት አድርጋችኋለሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ጊዜ ይሁንላችሁ።